ሰላም እንዴት ናችሁ? ወደ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች አጫጭር የተጠናቀቁና በሂደት ላይ ያሉ የዝውውር መረጃዎችን ይዘን ወደ እናንተ መጥተናል። ለማራኪ ስፖርት ዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። ወደ አርሰናል ቤት የሚወስደን መረጃ ስንመለከት የቀድሞ የአርሰናል ኮከብ ልጅ የሆነው ኤሊጃህ አብሰን ለአርሰናል መፈረሙ ተረጋግጧል። በነጮቹ አቆጣጠር በ1997 በ18 ዓመቱ አርሰናልን የተቀላቀለው የማቲው ልጅ የሆነው ኤሊጃህ አብሰን የአባቱን ፈለግ በመከተል የመድፈኞቹ ፈራሚ መሆኑ ተረጋግጧል። የ18 ዓመቱ የመሃል ተከላካይ ኤሊጃህ አብሰን በ2026-27 የውድድር ዓመት ከመድፈኞቹ ስብስብ ጋር ተሰልፎ የሚጫወት ሲሆን በፊርማ ስነ ስርዓቱም ለመድፈኞቹ በመፈረሜ እጅግ ደስተኛ ነኝ ሲል ተናግሯል። ለአርሰናል ለመጫወት በመፈረሜ እጅግ ደስተኛ ነኝ ያለው ኤሊጃህ አብሰን በተለይም የአባቴን እግር በመከተል አባቴ ለተጫወተበት የለንደኑ ትልቅ ክለብ አርሰናል ለመጫወት እዚህ በመገኘቴ ደስታዬ ወደር የለውም ሲል ተደምጧል። በአርሰናል ቤት ራሴን ከፍ አደርጋለሁ፣ ከአባቴ ስም በተጨማሪ የራሴንም ስም እገነባለሁ፣ ጥሩ የውድድር ዓመት እንደማሳልፍ ይሰማኛል ሲል ተደምጧል። በመሃል ተከላካይ ቦታ ድንቅ ብቃት እንዳለው የተነገረለት ኤሊጃህ አብሰን በተለይም 18 ከ50 ክልል ውስጥ የሚገቡ ኳሶችን በማጽዳትና የአየር ኳሶችን በመከላከል ይታወቃል። ያሉኝን ድንቅ ብቃቶች በመጠቀም አርሰናልን ከፍ ማድረግ እፈልጋለሁ ሲል የተደመጠው ኤሊጃህ አብሰን በአርሰናል ቤት ከታላላቅ ኮከቦች ጋር ለመጫወት በመታጨቴ እጅግ ደስተኛ ነኝ ሲል ተደምጧል። የአርሰናል ኮከብ ተከላካዩ ዊሊያም ሳሊባ እና ጋብሪኤል ማጋሊሽ ያላቸውን ድንቅ ጥምረት ያነሳው ኤሊጃህ አብሰን የሁለቱ ኮከቦች ጥምረት ለሁላችንም ትልቅ ትምህርት የሚሆን ነው ሲል ተደምጧል። በ2026-27 የውድድር ዓመት ድንቅ ብቃቱን ማሳየት የሚችል ከሆነ ኤሊጃህ አብሰን በ2026-27 የውድድር ዓመት ድንቅ ብቃቱን ማሳየት የሚችል ከሆነ የመድፈኞቹ አሰልጣኝ ማይክል አርቴታ ተጫዋቹን ወደ ዋናው ቡድን ሊያመጡት እንደሚችሉ ይጠበቃል። በተያያዘ የዝውውር መረጃ መድፈኞቹ ከኒውካስሉ ኮከብ ብሩኖ ጎማሬዝ ጋር ንግግር መጀመራቸው ተገልጿል። የ28 ዓመቱን ኮከብ ለማዘዋወር መድፈኞቹ ጠንክረው እየሰሩ ስለመሆናቸው የተገለጸ ሲሆን ተጫዋቹም የክረምቱ የአርሰናል ፈራሚ ሊሆን እንደሚችል ይጠበቃል። ኒውካስል ዩናይትዶች ብሩኖ ጎማሬዝን አሳልፈን ለሌላ ክለብ አንሸጥም ያሉ ቢሆንም ተጫዋቹ ወደ ኤምሬትስ ለመዘዋወር ፍላጎት እንዳለው ተገልጿል። መድፈኞቹ ለቀድሞ የሊዮን ኮከብ ብሩኖ ጎማሬዝ የ60 ሚሊዮን ፓውንድ የዝውውር ሂሳብ ማቅረባቸው የታወቀ ሲሆን ነገር ግን የብሩኖ ጎማሬዝን የዝውውር ሂሳብ 117 ሚሊዮን ዩሮ ሲሉ የለጠፉት ኒውካስል ዩናይትዶች ተጫዋቹን ለመሸጥ ፈቃደኛ ለመሆናቸው ተገልጿል። መድፈኞቹ ትኩረታቸውን የብራዚሉ ኮከብ ብሩኖ ጎማሬዝ ላይ ስለማድረጋቸው የተገለጸ ቢሆንም የአማካይ ክፍሉን የበለጠ ማጠናከር የሚፈልገው የአርሰናሉ አሰልጣኝ ማይክል አርቴታ ስሙ ከበርካታ የፕሪሚየር ሊጉ ተጫዋቾች ጋር የተያያዘ ቢሆንም ሁነኛ የአማካይ ክፍል ተጫዋች ግን እስካሁን ማስፈረም አለመቻሉ አነጋጋሪ ሆኗል። የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ የአርሰናል ፈራሚ ይሆናል ተብሎ የተጠበቀ ቢሆንም መድፈኞቹ ተጫዋቹን የግላቸው ማድረግ አልቻሉም። ተጫዋቹ ፊርማውን ለቶትናም ሆትስፐርስ አኑሯል። በሌላ በኩል የቦርንማውዙ አማካይ አሌክስ ስኮት ምንም እንኳን በቦርንማውዝ በኩል የቀረበለትን የውል ማራዘሚያ ውድቅ ቢያደርግም ለመድፈኞቹ ግን እስካሁን ድረስ ፊርማውን አላስቀመጠም። አሰልጣኝ ማይክል አርቴታ የትኛውን ተጫዋች በክረምቱ የዝውውር መስኮት ያስፈርማሉ የሚለው በጉጉት የሚጠበቅ ሲሆን የብራዚሉ ኮከብ ብሩኖ ጎማሬዝ ግን የመድፈኞቹ ፈራሚ ሊሆን እንደሚችል ነው የሚጠበቀው። በተያያዘ መረጃ መድፈኞቹ ክርስቶስ ዞሊስን ከክለብ ብሩጅ በ34 ሚሊዮን ፓውንድ ለማስፈረም ስምምነት ላይ መድረሳቸው ተሰምቷል። ክርስቶስ ዞሊስ የጤና ምርመራውን ለመከወን ለንደን መግባቱ ታውቋል። ተጫዋቹ ለመድፈኞቹ መፈረሙ አርሰናል የሚኖረውን የቡድን ጥልቀት የተሻለ ሊያደርገው እንደሚችል ነው የተገለጸው። መድፈኞቹ የቡድን ጥልቀታቸውን ለማጠናከር የአስቶን ቪላውን ተከላካይ እዝሪ ኮንሳ ለማስፈረም እንቅስቃሴ መጀመራቸውም ተገልጿል። የፊት መስመራቸውን ለማጠናከር የአስቶን ቪላውን የፊት መስመር ተጫዋች ሞርጋን ሮጀርስ ለማዘዋወር ፍላጎቶች የነበሩ ቢሆንም
አርሰናል ተጫዋቹን በቼልሲ ተነጥቋል። በሌላ በኩል መድፈኞቹ የአትሌቲኮ ማድሪዱ ኮከብ ጁሊያን አልቫሬዝ የምንጊዜም ፈላጊ መሆናቸው የሚታወቅ ሲሆን ተጫዋቹ ከአርሰናል ይልቅ ወደ ባርሴሎና መዛወር እንደሚፈልግ ይፋ አድርጓል። ነገር ግን አትሌቲኮ ማድሪድ ተጫዋቹን ለተቀናቃኙ ክለብ ባርሴሎና አሳልፎ እንደማይሸጠው ነው የተነገረው። በአትሌቲኮ ማድሪድ እና ባርሴሎና መካከል ያለው ግንኙነት እየከረረ መምጣቱ ተነግሯል። ለግንኙነቱ መሻከር ደግሞ ትልቁን ድርሻ የሚይዘው ባርሴሎናዎች የ26 ዓመቱን ኮከብ ጁሊያን አልቫሬዝ ለማዘዋወር ፍላጎት ማሳየታቸውን ተከትሎ መሆኑ ታውቋል። ጁሊያን አልቫሬዝ በክረምቱ የዝውውር መስኮት ወደ አርሰናል ኤምሬትስ ስቴዲየም መምጣት የሚችልባቸው አጋጣሚዎችም ስለመኖራቸው ተነግሯል። መድፈኞቹ በክረምቱ የዝውውር መስኮት ኤምሬትስ ስቴዲየም እንደሚደርስ ትልቅ ስራ እየሰሩበት ያለው ተጫዋች የአትሌቲክ ክለቡ የፊት መስመር ተጫዋች ኒኮ ዊሊያምስ ነው። መድፈኞቹ የፊት መስመራቸውን የበለጠ ለማጠናከር ልዩ ትኩረት በመስጠት ለማዘዋወር ያቀዷቸው ተጫዋቾች ሞርጋን ሮጀርስ እና የፓሪስ ሴን ጀርሜኑ ብራድሊ ባርኮላ ወደ ኤምሬትስ የመዘዋወራቸው ነገር ጥርጣሬ ውስጥ መግባቱን ተከትሎ የአትሌቲክ ክለቡ ኒኮ ዊሊያምስ የመድፈኞቹ የክረምት ፈራሚ ሊሆን እንደሚችል ይጠበቃል። የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ከክለቡ የበላይ አመራሮች ጋር ኒኮ ዊሊያምስን ማዘዋወር ስለሚችሉበት ጉዳይ በቅርብ ውይይት ማድረጋቸው የተገለጸ ሲሆን የ24 ዓመቱ ኮከብ በተለይ ከስፔን ብሔራዊ ቡድን ጋር በዓለም ዋንጫው ያሳየው ድንቅ ብቃት የአርሰናል አመራሮችን እንደማረከ ተገልጿል። ምንም እንኳን በጉዳት ምክንያት ባሳለፍነው የውድድር ዓመት 20 የላሊጋ ጨዋታዎች ላይ ብቻ ጀማሪ ተጫዋች ሆኖ መሰለፍ የቻለው ኒኮ ዊሊያምስ በተሰለፈባቸው ጠቅላላ 32 ጨዋታዎች ላይ 13 ጎሎችን በማስቆጠር ድንቅ ብቃት ያለው ተጫዋች መሆኑን አስመስክሯል። ኒኮ ዊሊያምስ ምናልባትም በክረምቱ የዝውውር መስኮት ወደ መድፈኞቹ ለንደን ከተማ ኤምሬትስ ስቴዲየም ሊደርስ እንደሚችል የሚጠበቅ ነው። ክብራትና ክብራን ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እና ስፖርታዊ መረጃዎች ወደ እናንተ እንዲደርሷችሁ እንድታደርጉ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።